እህታችን እንደዚህ ትለናለች። አጎቴ በጣም ከባድ በሆነ በጉበት በሽታ ይሰቃያል። ብዙ ሐኪም ቤት ሄደናል። ሐኪም ቤት ወስደን ብዙ አይነት ሐኪም ቤት ዶክተሮች አይተውት መፍትሄ የለውም፣ ካሁን በኋላ መፈወስ አይችልም አሉን። ከዛ በኋላ እኔ አምኜ ወደዚህ ጉባኤ መጣዋለች። እሱ የሚኖረው አረካ ነው። እኔ እዚህ ጉባኤ መጣው። የተጸለየበትን ውሃ እና ዘይት ይዤ ሄድኩኝ። እቤት ለነበረችው እህቴ ያንን ውሃ ላኳለች። ከዛ በኋላ መናገር አይችልም ነበር፣ መብላት አይችልም፣ መንቀሳቀስ አይችልም ነበር። ያንን የላኩትን ውሃ ሐዋርያው የጸለየበትን ውሃ ከጠጣ ሰዓት ጀምሮ መብላት ጀመረ፣ መጠጣት ጀመረ፣ መንቀሳቀስ ጀምሯል። አሁን በስራ ላይ ነው ያለው። ጌታን አመስግኑልኝ ትላለች። ምን ነበር ያልሽ? አጎትሽ ነው? አጎቴ ነው። ጉበት ነው የሚያማው? ጉበት ነው። 7 ወር ነው ታመመ። እሺ። ከዛ ያን ማዚያ ወር ነበር። ማዚያ ወር እኔ መጫት ነኝ። ወደዚህ ቸርች ማምጣት አልተመቸኝና ጸሎት እያደረኩ ቆየሁ። ከዛ ወንድሜ እዚህ አዲስ አበባ ያለው ነበር። እሱም ሄዷል። ቤተሰቦች ሁሉ እያስታመሙ ቆዩና ፋዘር ጋር ደውዬ እንደው ፎቶ አስነስታቱ ወደዚህ ላኩኝ። ፎቶ ይዤ እስራኤል ቸርች ሄዳለሁ። ከዛው ጸሎት ስታደርግ ይሄ ሰውዬው ይድናል ስለ አይ ማይሆን ነገር ነው ልጄ፣ እንደዛ አታስብ፣ እነሱ ደግሞ አይዛቦች ናቸው ቤተሰቦች ሁሉ። ከዛ እንደዛ አታስብ፣ ይሄ አልቋል ያለቀ ነገር ነው አለ። እሺ እንደዛ ከሆነ ችግር የለም ብዬ ወደዚህ ቸርች መጣሁ። ህፃን ወጥዬ መጥቼ ዘይትና የተጸለየ ውሃ ይዤ ወደ ቤት ሄድኩና እኔ ያሳደኩት እየተነበረች ይሄ ሰውዬው አይሞትም በህይወት ይኖራል፣ ይሄ ውሃ ይዘሽ ሂጂና እንደዚህ ትያለሽ፣ እነሱ ስለማያምኑ ጸበል ነው ብለሽ አጠጭ አልኳት። እዛ ሄደችና ለሱ ሰጠች። ያ ውሃ ጠጣ። 7 ወሩ በበኝታ ላይ ማንቀሳቀስ ማብላት ማጠጣት ማይችል ሰውዬው ቤተሰቦቹ ደግሞ ሀዘን ገዝቶ ሞት እየጠበቀ ሰውዬው ድኖ በህይወት ይኖረ። ደግሞ አጋጣሚ ዳር ጉባኤው ለጌታ ክብር አምጡት። ውሃው ከቸርች ከተባለ ስለማይጠጣ ነው ጸበል የተባለው? ጸበል ብዬ ነው የሰጠው የላኩት። ሙያ በልብ ነው፣ ሙያ በልብ ነው። ሰላም በስቲ ነብዩ ጉርሜ አንድ ደስ ያለኝ ነገር አለ። እያየን ከፍ አድርገን ማሰብ አለብን። አሁን ስናየው እዚህ የጸለቅ ቤንች ላይ ያለው ባለቤትን አሁን ስትፈወስ አየሁ አልከኝ። እህቴ ስትፈወስ እሷን ተፈወሰች አለ የአሁኑ ሰውዬ። ባለቤቴ እዛው እሷ እዚህ ስትፈወስ ባለቤቴ እዛ። የት ባንቺ ነው? በንቺ ማንጂ በንቺ ህዝቡ ነቃ ይበል። ግማሹ በአካል መጥቶ ሲፈወስ አዲስ አበባ ሆነ በንቺ ቃል አንተ ካንሰር ምን አይነት ትንፋሽ ቢሆን ነው? አዲስ አበባ ሆነ በንቺ ላይ ካንሰር ውሃ ሚያጣላን ውሃ እንደው ያጣለኝ ምን አይቢያት አየው ሰውየው መሄድ ስለማይችል ውሃ አባ መንፈሲ በዚህ ውሃ ላይ ይረፍ። እኔ በአካል መሄድ ስለማልችል ውሃ ይዛችሁ ሂዱ። ጠጣ፣ ተፈወሰ። በውሃ ተፈወሰ፣ በድምፅ ተፈወሰ፣ በአካል ተፈወስኩ፣ በጨርቅ ተፈወስኩ። አይ ጉባኤ ቆሙ። ለጌታ ክብር ይስጥ። ይችላል ኢየሱስ። ደስ ያለው ለጌታ ሃሌሉያ። አንድ ጉጅ በለሲ አሁን ጠጥቶ ሰውዬ ሞተ ተፈወሰ ነው የምትይው? ኧረ ተፈውሷል። ዲኖ ያርሳል። የቀረው ለቅሶ ሁሉ ይደርሳል። መጠጥ ይጠጣ ነበር፣ መጠጥ አቆመ። ልጅ አንቺ ባለፈው የላከሹ ውሃ እኔ ድኛለሁ። ምን አይነት ውሃ? የእስራኤል አምላክ ነው እንጂ ጸበል አይደለም። እኔ አጋጣሚ በዳር ወል ለቅሶ ከተፈወሰ በኋላ ተፈውሷል፣ ድኗል። አይ ይችላል ኢየሱስ። ላካለ ሁሉ ጊዜ አለ። እድሜው ይሄ ውሃ እኮ ነብይ ቃል አወጣባማ አይጠጣም። አሁን ተፈውሷል። አንቺ ምን አይነት አሪፍ ጸበል ነው የላክሽው? እኔ ጮህ ይለኛል። ያለው ለጌታ በሰማይ መጡ እንዳሉ ደመና ለክብር ለዝና ይሻለው መስገና
ሐዘን ያጠላበት የልቤ ደጃፉ ክብርህን ያየለት አዲስ ነው ምዕራፉ ይቸኩላል ወንድማችን የመጣው ከዚሁ ከአዲስ አበባ ነው። ስመጣ ዛሬ ለምስክርነት ነው የመጣው። ከአንድ ዓመት በፊት 2017 ላይ ወደ ሐዋርያው ስመጣ ከስራዬ ተፈናቅዬ ነበርና በዚህ ምክንያት ቤት ለምን ሐዋርያው ጋር ሄጄ አላስጸልይም ብሎ ያስብና ተነስቶ ከቤቱ አዲስ አበባ ገስታውስ ሐዋርያው ጋር ይመጣል። ስመጣ በዛ ስራ ጉዳይ ለማስጸለይ ነው። ግን ሐዋርያውን ሲያገኝ ሐዋርያው ከስራው ቦታ እንደ ተፈናቀለ ነገረውና እግዚአብሔር ሞገስ ይሆንልሃል፣ ወደ ስራው ትመለሳለህ። ግን አለው 20 ዓመት በላይ እዚህ አዲስ አበባ ኖረ ቤት አልነበረህም፣ ግን በዚህ ዓመት እግዚአብሔር ቤት ይሰጣል አለው። ሐዋርያው እንደተናገረው የአፉ ቃል በሕይወቱ ጸንቶ ሲሄድ ስራውን እንዲመለስ እግዚአብሔር ሞገስ ሰጠው። እሱ ብቻ አይደለም፣ በአንድ ዓመት ውስጥ በአዲስ አበባ በሚያምር ቦታ እግዚአብሔር በማይቻል ታምራት ቤት ሰጠኝ ይላል። ጉባኤው ለጌታ ክብር ያመጣል። ሃሌሉያ። ይደግማለሁ። ቤቱ ኮንዶሚኒየም አይደለም፣ ጨረቃ ቤትም አይደለም። 20 ሳንቲም አልሰጠውም አለ፣ ጉቦ አልሰጠውም አለ። አዲስ አበባ ላይ ቦታ ውድ ነው። እንደዚህ አይነት አባት ደግሞ እንደምታውቁ ነውና ጠጋ ብዬ ከማወራው አዲስ አበባ ነው አራካ ነው ብዬ ጠየቅኩ። ልጄ የምን አራካ ነው ማሮ ይህ ቦታ ያገኘው አራካ ነው ወይስ አዲስ አበባ ነው ብዬ ሳናግረው መሀል አዲስ አበባ ነው። እኔ ለዚህ ጉባኤ የምለው አንድ ነገር አለ። በአባታችን በሐዋርያው እስራኤል ዳንሳ ላይ የምሰራው ቅባት እጅግ ታላቅ ስለሆነ አባት የምትሆኑኝ ልትኖሩ ትችላላችሁ፣ ወንድም ልትሆኑኝ ትችላላችሁ፣ ልጆች ልትሆኑኝ ትችላላችሁ። ነገር ግን በሱ ላይ የሚሰራው ቅባት ኃይለኛ ነው። እሱ የሚናገረው አንዳች ነገር ጠብ አይልም። እግዚአብሔር ከእርሱ ጋር እንደሆነ እኔ አይቻለሁ። ሃሌሉያ። ከእሱ ጋር ያለው የእግዚአብሔር መንፈስ ሃሌሉያ በአድራሻ የሚጠራህ አምላክ ነው። ማንነትን የሚናገር አምላክ ነው። ስለሱ ክብር አምጡ። ጉባኤ ለጌታ ልታችሁ ዘርጋጅት ወንድማችን ሲነግረን እጅግ በጣም የምሰቃይበት የሚጥል በሽታ ነበረብኝ። ይህ በሽታ ለ10 ዓመት ነበረ የነበረብኝ አለ። በየቦታው ይጥለኛል። በየቦታው ሲሄድ መቀመጥ አልችልም። መንገድ ላይ ይጥለኛል። ከዛ በኋላ በዚህ በሽታ ሆኜ ወደዚህ ጉባኤ መጣሁ አለ። ሐዋርያው አስነስቶ ከአሁን ሰዓት ጀምሮ በአንተ ላይ ይህ በሽታ አይሰራም፣ ከአሁን በኋላ አትወድቅም፣ የሞት አዋጅ ከላይ ላይ ተሰብሯል አለኝ። ከዛ ቀን ጀምሮ ለ10 ዓመት ከሚያሰቃየኝ የሚጥል በሽታ ተፈውሼ አሁን 3 ዓመት ምንም ሳልሆን እየተንቀሳቀስኩ ጤናኛ ሆኛለሁ ይላል። ለጌታ ክብር፣ እልልታ፣ ጭብጨባ። ሃሌሉያ። ሌላ ጉዳይ አለ ያለ ምስክርነት ውጣ ከቤት አሉኝ። ዶክመንት ይዤ አንተ ጋር መጣሁ። እንደው ትወርሳለህ አልከኝ። ሄጄ ቤቱን ወረስኩ አለ። ኧረ ይችላል።